ሁለት ነገሮች ናቸው የኔ ጥያቄዎች። አንደኛው ከነ ሉትራን ውጪ ያለውን ዩካሪስት ስርዓት ቫሊድ አይደለም የሚል ክሌም ስትናገር ሰምቻለሁ። ሁለተኛ ደግሞ እንዲያውም ከፔንቴኮስታሉ ይልቅ የኦርቶዶክሶች ጋርና ካቶሊኮች ጋራ በወስድ ይሻለኛል ብለህ የግል ኦፒኒየንህን ደግሞ ስትናገር ሰምቻለሁ እና እሱ ላይ ትንሽ ያው በእኔ ንግግር ብዙዎች እንግዲህ ብዙ ጊዜ ይከፋሉ። እኔ ነጭ ነጯን ስለምናገር ማለት ነው። አሁንም ነጭ ነጯን ነው የምናገረው። የምለዋውጠው የምቀያይተው ሐሳብ የለኝም። ሚሞሪያል ብለው ከሚያምኑት ከዘወንግሊና ስፒሪቹዋል ብለው ከሚያምኑት ከአናባፕቲስቶችም ጭምር ከነሱ ጋር ወይን ከምጠጣ ከፖፑ ጋር የጌታን ደም በጠጣ ይሻለኛል። የቤቱም እንትን የተከፈተበት ምክንያት ቫሊድ አይደለም ላሉት እና ክሌም ላረጉት እንትን ማብራሪያ እንዲሰጡንና ማለት እኛም መሞገት ካለብን እንድንሞግት ነው እና ላይክ እንትኑ አሁን ነሰሰርሊ የዩካሪስት ቴዎሎጂዎቻችንን እዚህ ጋር እንትን ለማለት ስላልሆነ አላማው፣ ግን ደግሞ ምንድነው ላይክ ቫሊድ አይደለም ያሉበትን ምክንያት ቅድም ለምሳሌ ካቶሊኮችና ሉትራንስ ከነሱ ቤተክርስቲያን ውጪ ያለውን እንትን ቫሊድ አይደለም ሲሉ እያሉ ያሉት ምንድን ነው የሚለውን በደንብ አንስቻለሁ። 4 ነጥቦችን አንስቼ ፕሮፐር ማተር ላይ ራሱ ህብስቱና ዋይኑ እውነተኛ ወይም አማናዊ ስጋና ደም ነው ብለው ስለሚያምኑ እነሱ የማይቀበሉትን ሰዎች ከዚህ የተነሳ ኢንቫሊድ ነው ይላሉ። ሁለተኛ ደግሞ የፕሪስትሁድ ላይ ያለውን በአፖስቶሊክ ሰክሴሽን የመጣ ፕሮፐር ማን የሚለውን ማለት ነው ስልጣን ያለው ቢሾፕ አይደለም የሚሰጠው ከዛ ውጭ ያለው ብለው ስለሚያምኑ ያን ያነሳሉ ብያለው። ፕሮፐር ፎርምን አንስቻለው። ፕሮፐር ኢንቴንሽን የሚለውን ደግሞ what is the intention of the church ይሄንን ሲደረግ የሚለውን አንስተናል። ሶ አሁን በዚህ መጠን በዚህ መንገድ ክሊርሊ ካቶሊኮች ስቴት ያደርጋሉ፣ ኦርቶዶክሳውያኖች ስቴት ያደርጋሉ። ስለዚህ አፖስቶሊክ ሰክሴሽንን ክሌም ያደርጋሉ እነሱ። ስለዚህ በአፖስቶሊክ ሰክሴሽን የመጣ ኦቶሪቲ ስለሌላቸው አንቀበልም ብለው አንዱን አርጊውመንት ያነሳሉ። ልክ እንደዚሁ የተብራራ አይነት እንትን ከእናንተ እንፈልጋለን። ቫሊድ አይደለም ስትሉ ኦኬ አትበሉ አይደለም። አሁንም ቅድም ተናግሬ ያለው ትራዲሽናችሁ እንደዛ የሚያምን ከሆነ ስፔሻሊ ደግሞ ትራዲሽናችሁ እንደዛ የሚያምን ከሆነ ብዬ እናንተ በሌላችሁበት ሮንግ ክሌም ላለማድረግ ሚስኮት ላለማድረግ እናንተን እየጠየቅን የነበረው ለዚህ ነው። ስለዚህ እንዲያውም ዴቭ ስለመጣ ዴቭ ነው ደጋግሞ እንደዛ አይነት እንትኖች ያነሳው። ሁለት ነገር ነው እኔ ዴቭ ላይ ያለኝ ጥያቄ። አንደኛ በቀጥታ ቫሊድ አይደለም ብሎ ሲል ሰምቻለሁ። ሁለተኛ እንዲያውም ኦርቶዶክሶችና ካቶሊኮች ጋር ሄጄ በወስድ ይሻለኛል ብሎ የግል ኦፒኒየኑን ተናግረዋል። እና ለእኔ እነዚህ በጣም ቢግ ክሌምስ ናቸው። ቢግ ክሌም ከመሆናቸው ባለፈ ደግሞ እንዲያው ሶሻል ሲግኒፊካንስ እንኳን እኔ አላቸው ብዬ አላስብም በጴንጤው መካከል ማለት ነው። እና አይደለም ስፒሪቹዋል ሲግኒፊካንስ እና ቴዎሎጂካል ሲግኒፊካንስ እንዲያው አብሮም አያኗኑረንም። እንዲያው ከሶሻል ፒስ እንኳን አንጻር ብዙም እንትን አይልም ብዬ ነው የማምነው። ግን እኔ እምነታችሁን ግን አትናገሩ እያልኩኝ ግን አይደለም። ግን እንደዚህ መተኳኮሱ ሲምፕል ነገር ነው እንደምታውቁት ማለት ነው። ግን ያን ያለበትን ግን አሁን በጣም ኢንቴሌክቲቭ በሆነ መንገድ እንትን እንበለው ነው። ዴቭ በዚህ ስላለ መጀመሪያ ከዴቭ ልጀምር። ሶሪ የቀደማችሁ ልትኖሩ ትችላላችሁ። ግን እኔ እፈልገው ስለነበረ ዴቭ ያንን ሲያወራ አቤልዬ ቤቱ ሆስት እኔ ስለሆንኩኝ እኔ ልምራው እና ጆንን ሶሪ ይቅርታ አድርግልኝና ከዴቭ ጋራ ማውራት ፈልግ ስለነበረ ዴቭ ነው ክሌም ሲያደርግ የሰማሁትኝ። 2 ክሌሞች አድርጓል። እነሱ ላይ ክላሪቲ እፈልጋለሁ። አብረን ብዙ ጊዜ ገብተን ያወራን ወንድም ስለሆነ ዴቭ ማለት ነው። ስለዚህ
ለእኔ ተውት እሺ። ከአሁን በኋላ እኔ ስለመጣሁኝ ማይክ ይሄ አንሚውት እያረጋችሁ ምናምን ዳይሬክሽን ለመስጠት ምናምን እንደዚህ አይደረግም። ያው ኤኒዌይስ ዴቭ ቀጥል። ይሰማል? አዎ ትሰማለህ ዴቫ? ምንድነው አይታየኝም። ድምፅህ ራሱ ታፍኗል። ምንድነው ማይታየህ? ሳሚ ድምፁ ታፍኗል። እስኪ እኔ ቆይ ሚውት ላድርግለት። እስኪ ቆይ ድምፄ ግን ይሰማል? ወርዶ ይግባ ማንታየው ከሆነ እሺ። እስኪ ወርደህ ግባ። አዲስ ስለሆነ ቲክቶኩ እንደዚሁ ነው የሚሆነው። ተመልሶም ሲገባና ድምፁ ስለሚሰማ ጀስት ቢያወራ ይሻላል። እሺ አይ መታፈን ነገር አለው ብዬ ነው። ከተሰማ ይሰማ። ቅድም ያንተ እያስተጋባ ስለነበረ ነውና ነው። እሺ ያ ሌላ ምንጭ ሲናገር ሳሚ ያስተጋባለት። አይ የኔ እንኳን አንሚውት ስለሆነ ነው። አሁን ሚውት ሳደርገው አያስተጋባም። ዴቭ ቀጥል በቃ። እሺ አሁን እሰማለሁ መሰለኝ አይደል? ባልታይም ድምጼ ከተሰማ ኦኬ። ሳሚሻ ሰላም ብያለሁ። ከስንት ጊዜ በኋላ ዛሬ ተገናኘን። ሁላችሁንም ሰላም ብያለሁ። ታችም ያላችሁ ሁሉ የጌታ ኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። በምን ላይ ነው መቀጥለው ሳሚሻ? ኦኬ ምናልባት ካልተሰማህ ቅድም ሁለት ነገሮች ናቸው የኔ ጥያቄዎች። አንደኛው ከነ ሉትረን ውጪ ያው እኔ ፔንቴኮስታል ስለሆንኩ ነው ፔንቴኮስታል እያልኩኝ ማወራው እንጂ ከነ ሉትረን ውጪ ያለውን ዩካሪስት ስርዓት ቫሊድ አይደለም የሚል ክሌም ስትናገር ሰምቻለሁ። ሶ እኔ ለ3 ሳምንት ነው ለ1 ወር አካባቢ ዲአክቲቬት አድርጌ ከቲክቶክ ጠፍቼ በቴሌግራም ልከውልኝ ነው እንዲያውም ቪዲዮውን ያየሁት እና ከዛ የተመለስኩትኝ በዛ ምክንያት ነው። ሶ የመጀመሪያው ቫሊድ አይደለም የሚለው ነው። ሁለተኛ ደግሞ እንዲያውም ከፔንቴኮስታሉ ይልቅ የኦርቶዶክሶች ጋርና ካቶሊኮች ጋራ በወስድ ይሻለኛል ብለህ የግል ኦፒኒየንህን ደግሞ ስትናገር ሰምቻለሁ እና እሱ ላይ ትንሽ እንትን በል። መልካም ኦኬ። ያው በእኔ ንግግር ብዙዎች እንግዲህ ብዙ ጊዜ ይከፋሉ። እኔ ነጯን ስለምናገር ማለት ነው። አሁንም ነጯን ነው የምናገረው። የምለዋውጠው የምቀያይተው ሐሳብ የለኝም። የግል ኦፒኒ አይደለም። የአባቴን ነው የወሰድኩት ማለት የሪፎርመሮቻችን የሉተርን ነው የወሰድኩት። ሉተር ብሏል። ሉተር በ1529 በመርበርግ በተካሄደው ዲቤት ጋር ወይም ውይይት ጋር ከዘወንግሊ ጋር ካደረገ በኋላ ከ15ቱ ነጥቦች 14ቱን ተስማምተው በአንዱ በዩካሪስት ላይ አልተስማሙም። የዛን ጊዜ የተናገረው ቃል አለ። ሚሞሪያል ብለው ከሚያምኑት ከዘወንግሊና ስፒሪቹዋል ብለው ከሚያምኑት ከአናባፕቲስቶችም ጭምር ከነሱ ጋር ወይን ከምጠጣ ከፖፑ ጋር የጌታን ደም ብጠጣ ይሻለኛል ብሏል። ቃል በቃል ማለት ነው። በመርበርጉ ጉባኤ ሳይስማሙ ከተለያዩ በኋላ ማለት ነው። ይሄ አንድ ነው። ይሄ አሁን ከኦርቶዶክስ ጋር ከካቶሊክ ጋር በውስጥ ይሻለኛል የሚለው አንዱ ነጥብ ሉተርም ያለው ነው። ሁለተኛ ደግሞ ለኦርቶዶክስ እና ለካቶሊክ ዩካሪስት እንትን አክኖሌጅ እንሰጣለን ሉትራኖች። ይሄንን ስኮላሮቻችን በሙሉ ጽፈውታል። ፓይፐር በክርስቲያን ዶግማቲክ ቮሊዩም 3 ገጽ 371 ላይ እንደገና ደግሞ ጆን ስቴፈንሰን ምን ብሏል? አክኖሌጅ ዘ ቫሊዲቲ ኦፍ ዩካሪስት ሴሌብሬሽን ኢን ዘ ሮማን ኤንድ ኦርቶዶክስ ቸርች ብሏል። የኛ የሉትራን ስኮላሮች አክኖሌጅ ይሰጣሉ ለዩካሪስት ሴሌብሬሽን፣ ለካቶሊክና የኦርቶዶክስን አክኖሌጅ እንሰጣለን። አብረን እንወስዳለን ሄደን ማለት አይደለም። ነገር ግን ያንን ምን እናደርጋለን? አክኖሌጅ እንሰጣለን። በአንጻሩ ደግሞ ሚሞሪያል የሚሉትን እንደነ ዘወንግሊ አይነት ማለት ነው። ዘወንግሊ ሚሞሪያል አይልም ለምትሉ
ላይብራሪ ኦፍ ክርስቲያን ክላሲክ ቮሊዩም 4 ፔጅ 221 ላይ ማየት ትችላላችሁ። ሚሞሪያል ነው የሚለው ዘወንግሊ። ሚሞሪያል ለሚሉና ስፒሪቹዋል ፕሬዘንስ ለሚሉት ደግሞ ቫሊዲቲ አንሰጥም እኛ። ሉተር ፕሮፌሰር ዴቪድ ፒ ስኬር በጻፈው መጽሐፍ ላይ ቪውስ ኦፍ ሎርድ ሱፐር ሉተራን ቪው ብሎ በጻፈው መጽሐፍ ላይ ሉተር ሪፊዩት አድርጓል ኮሚኒየን ለማድረግ ከዘወንግሊ ጋር ቢኮዝ ይላል ሚሞሪያል ብሎ ስለሚያምን ይላል። ስለዚህ ሚሞሪያል ብለው ከሚያምኑ ጋር እውነተኛ የጌታ ስጋና ደም ነው ብለው ከማያምኑ ጋር ኮሚኒየን አናደርግም፣ ቫሊዲቲ አንሰጥም፣ አክኖሌጅ አንሰጥም ከነሱ ጋር ማለት ነው። ክሎዝ ነው ስፒሪቹዋል ፕሬዘንስ ከሚሉት ጋርና ሚሞሪያል ብለው ከሚሉት ጋር ማለት ነው። ይሄንን ሶሊድ ዲክላሬሽን አርቲክል 7 ላይ በኮንፌሽናችንም የተቀመጠ ነው። አሁን ብዙውን ጊዜ ኢትዮጵያ ውስጥ አንድነን የሚለው ነገር በጣም ለብዙ ዓመት ስለተነገረ ስለተራገበ አንድ የሆንን መስሎናል እንጂ እንደዛ አይደለም። አወጣጣችን ከመጀመሪያው በውጭው ዓለም በምንመጣበት ሰዓት ክሎዝ ነው፣ ኮሚኒቲ ናቸው፣ ከሌላው ጋር አብረው የሚወስዱት አይደለም። ለምንድን ነው ከተባለ ቫሊዲቲ አይሰጡትም። የሌላውን ስፒሪቹዋል ፕሬዘንስ ለሚባለውና ሚሞሪያል ብለው ለሚሉት ቫሊዲቲ ስለማይሰጥ ማለት ነው ክሎዝ ኮሚኒቲ ነው የሚደረገው። ከዛ አንጻር ነው የተናገርኩት። ከሚሞሪያል ብለው ከሚሉ እውነተኛ የጌታ ስጋና ደም ነው ከሚሉት ጋር ከጴንጤኮስታሉ ጋር የጌታን ራት ከመወስድ ከካቶሊክና ከኦርቶዶክስ ጋር በወስድ ይቀለኛል ይሻለኛል ብዬ ያልኩት ከራሴ ብቻ ሳይሆን ሉተርም ያለው ነው፣ ስኮላሮቻችንም ያሉት ነው፣ በኮንፌሽናችንም ሶሊድ ዲክላሬሽን አርቲክል 7 ላይ የተቀመጠ ነው ማለት ነው። ኦኬ ጨርሰህ ከሆነ እሺ፣ በጣም አሪፍ። ስለዚህ አሁን ባስቀመጥከው አይነት አግባብ ስናወራ ዳኒ እሰጥሃለሁ፣ እሰጣችኋለሁ፣ ለሌሎቻችሁም እድል እሰጥሃለሁ። አሁን ባስቀመጥከው አግባብ ስናወራ ስለዚህ ቫሊድ አይደለም የሚለውም እንደገና ደግሞ ከኦርቶዶክሳውያን ጋርም ይሁን ከካቶሊካውያን ጋራ የቅዱስ ቁርባንን ወይም ሆሊ ኮሚኒየን የምንለውን ወይም ዩካሪስትን ሄዶ መካፈል የቤተ ክርስቲያንህም አቋም ነው ብለህ ነው የምታምነው ማለት ነው፣ ወይም ደግሞ ነው አይደል? እስካሁን እንደነገርከን በየስ ሰውኖች ይመልስልኝና ዋና ጥያቄ ይሄ አይደለም። I say ሳሚ is comparatively ከሚሞሪያል ወይም ስፒሪቹዋል ይጮሃል። ሚሞሪያል ብለው ከሚያምኑ እውነተኛ የጌታ ስጋና ደም ነው ብለው ከማያምኑ ሚሞሪያል ብለው ከሚያምኑና ስፒሪቹዋል ፕሬዘንት ብለው ከሚያምኑ ጋር ከመወስድ ኮምፓራቲቭሊ ነው ከዛ በወስድ ይሻለኛል ነው እንጂ ሄደን እንወስዳለን ማለት አይደለም። ለምን ካቶሊክ ጋር እንዳንወስድ የሚከለክለን ነገር አለ። ትራንስብስታንሲዬሽን አንቀበልም። ኦርቶዶክስ ጋር ደግሞ እንዳንወስድ ጥያቄ ምልክት ያለብኝ ነገር አለ ኦርቶዶክስ ጋር። ምክንያቱም የመለኮት ያልተለየው ነፍስ ግን የተለየው የሚለው ለእኔ ጥያቄ ምልክት ነው። ጥያቄ የሚሆንብን ነገር አለ እንትን ማንለው ነገር ግን ኮምፓራቲቭሊ እውነተኛ የጌታ ስጋና ደም ነው ብለው ስለሚያምኑ ካቶሊክም ኦርቶዶክስም ሚሞሪያል ብለው ብቻ ከሚያምኑ ከነሱ ጋር በወስድ ይሻለኛል ኮምፓራቲቭሊ ነው። ሉተርም ያለው እንደዛ ነው ያስቀመጠው። ኦኬ በቀጥታ ክሌምስ ታረግ ደግሞ የሰማሁትኛ አንደኛው ፔንቴኮስታል ዩካሪስት ወይም የፔንቴኮስታሊዝም ዩካሪስት ቫሊድ አይደለም ብለሃል እና ፔንቴኮስታሊዝም ላይ አዜ ቲዮሎጂ ሚር ሜሞሪ ብቻ ነው ወይም ሚር ሲምቦሊክ ብቻ ነው የሚል ክሌም አድርገሃል። አሁንም እንደዛ ነው የምታምነው ከሆነ ደግሞ ምንድነው ኤቪደንስ? ኦኬ ይጮሃል ሳሚሽ። እሺ እኔ ሚውት ላይ ኦኬ ፔንቴኮስታሉ እንግዲህ የሳክራመንታል ቴዎሎጂውን ከሁለት ነው የወሰደው፣ ከዘወንግሊና ከቡሊንገር ዘወንግሊ ከሞተ በኋላ ቡሊንገር ከካልቪን ጋር ስምምነት አድርገዋል። የዘወንግሊን አሻሽሎት ስፒሪቹዋል ፕሬዘንስ የሚለውን ተቀብሎታል ቡሊንገር ማለት ነው። ያንን ነው የወሰደው። ሁለቱንም አንቀበልም፣ ስፒሪቹዋል ፕሬዘንስም ሚሞሪያልም የሚለው ማለት ነው። ዘወንግሊ ሚሞሪያል እንደሚል ቅድም ጽሁፍ አንብቤ ያለው ጠቅሻለሁ። መጽሐፍ ላይብራሪ ኦፍ ክርስቲያን ክላሲክስ ቮሊዩም 24 ፔጅ 2021 ላይ 221 ላይ ሚሞሪያል ብሎ ነው የሚያምነው። ቡሊንገር ደግሞ ስፒሪቹዋል ፕሬዘንስን ከካልቪን ጋር ስምምነት ላይ ደርሰዋል።
ያንን ነው ጴንጤቆስታሉ እንትን የሚለው። ያንን ለሁለቱም ቫሊዲቲ አንሰጥም፣ አብረን አናደርግም ብያለሁ። ምንድነው ኤቪደንስህ? እነዚህ ናቸው ኤቪደንሴ። ምክንያቱም እውነተኛ የጌታ ስጋና ደም ብላችሁ አታምኑ። ያንን ኦራሊ የምንወስደውን ማለት ነው። ኦራሊ የምንወስደውን ዴቪ ላቋርጥና እስካሁን ምንም ሪፊውትም እንደገና ደግሞ ቻሌንጅ የሚያደርግ ጥያቄም መልሼ እንትን ያላልኩትኝ መጀመሪያ ሐሳብህን በደንብ ክሊርሊ እንወቀው በሚለው ነው። እና ግን የኔ ጥያቄ ቃል በቃል ያልኩትኝ ሚር ሚሞሪያል እና ሚር ሲምቦሊክ የሚል ቲዮሎጂ አዜ ቲዮሎጂ ፔንቴኮስታል ቲዮሎጂ አለው ወይ? እንደዛ ክሌም አድርገህ ስለነበረ ነው እንጂ እንቀበለዋለን አንቀበለውም ከሁለቱ ወስዳችሁታል እንደዚህ ነው ምናምን አይደለም የሚል አለ ወይ? ካለ ማስረጃ ያሳየን። ሚር ሚሞሪያል ሚር ሲምቦሊክ የሚል አለ ወይ ዩካሪስት ላይ የፔንቴኮስታል ቲዮሎጂ ላይ? ቴንክ ዩ። ኦኬ ከሉተር ጋር ዘውንግል ያልተስማማበት አንዱ ይሄ ነው። 15ኛው ነጥብ ከተወያዩት ነጥብ አንደኛው ምልክት ብቻ ነው ብሎ እንትን ያለው ያቀረበው የጌታ እራት ምልክት ነው ሲምቦል ነው የሚለውን ነው ይዞ የተከራከረው ዘውንግሊ ማለት ነው። በዛን ያልተግባቡት። ይሄንን ደግሞ ሌሎች ኤቪደንስ ቅድም ሰጥቻለሁ አንድ መጽሐፍ፣ ሌላ ደግሞ ፕሮፌሰር ዴቪድ ፒስኬር ፎር ቪውስ ኦን ዘ ሎርድ ሱፐር የሚለው መጽሐፉ ላይ ያንን አስቀምጦታል። ዘውንግሊ ምን ሲያምን እንደነበረ ማለት ነው። ለዛ ነው ሪፊዩት ያደረገው ሉተር አብሮ ኮሚኒየን ላለማድረግ ሪፊዩት ያደረገው ለዛ ነው ብሎ ጽፏል ፕሮፌሰር ዴቪድ ፒስኬር ማለት ነው። እኔ እኮ ስለ ዘውንግሊ አይደለም ዴቪድ የጠየኩ፣ ስለ ፔንቴኮስታል ቲዮሎጂ ነው የጠየኩ። የፔንቴኮስታሉ ቲዮሎጂ ከየት ነው የተወሰደው ነው እኮ አሁን ሳሚ ጮሃል እኮ እንትን ሳበራ ነው ኢኮ የሚያሰማ። ግን እኔ የጠየኩ የፔንቴኮስታል ቲዮሎጂ ሪትን የሆነ ፔንቴኮስታል ቲዮሎጂ አለ አይደል? ዌል አርቲኩሌትድ የሆነ ፎርሙሌትድ የሆነ የፔንቴኮስታል ቲዮሎጂ አለ። እዛ ላይ ሚር ሲምቦሊክ ወይም ደግሞ ሚር ሜሞሪያል ብቻ የሚል አለ ወይ? ፔንቴኮስታል ኮንፌሽናል አይደለም። ኮንፌሽናል ሲሆን ነው ኢንተርናሽናል ሪትን የሆነ ዶክመንትድ የሆነ አለው የሚባለው። ፔንቴኮስታል ኮንፌሽናል አይደለም፣ ስኮላሮች የጻፉት ነው የሚኖረው። ከዛ ውጪ ግን በየቤተ ክርስቲያኑ የእያንዳንዱ ፔንቴኮስታል ቤተክርስቲያን የየራሱ ዶክመንት ይኖረዋል፣ ሰነድ ይኖረዋል። ከዛ ውጪ ልክ እንደ ሉትራን፣ እንደ አንግሊካል፣ እንደ ፕሪስፔቴሪያን፣ ሜንላይን ፕሮቴስታንት ኮንፌሽናል ስላልሆነ ኢንተርናሽናል የሆነ ጽሁፍ ሊኖረው አይችልም። ስኮላሮቹ የጻፉት ነው የሚኖረው። እስኪ ጥያቄውን በሌላ መንገድ ልቀይረውና what do we believe the Pentecostals what do we believe about Eucharist? ምንድነው የምንለው ስለ ዩካሪስት? የፔንቴኮስታል ቲዮሎጂ ንገረን እስኪ። ኦኬ እኔው ልንገርህ፣ አንተ ቁጭ ብለህ ፔንቴኮስታሉ አይ ኖ ክሌም አረክ እኛ ያልሆነውን ሚስኮት አድርገህ ሮንግ ክሌም ሰተህን ስለተናገርክ እንዲያው ምን እንደምንል እስኪ ንገረን እና ምንድነው ምናምነው ዩካሪስት? ሚስኮት ያደረኩትን ታርመኛለህ፣ ችግር የለውም የእናንተ ስለሆነ ማለት ነው። እኔ እንግዲህ ብዙ ዓመት አብሬ ኖር ያለው አውቀዋለሁና እውነተኛ የጌታ ስጋና ደም ብላችሁ አታምኑ። ማለት እውነተኛ የጌታ ስጋና ደም ማለት ኦራሊ የምንወስደው ህብስቱ የጌታ ስጋ ነው፣ ወይኑ ደግሞ የጌታ ደም ነው። በዛ ደግሞ የኃጢአትን ስርየት፣ ህይወትን፣ የዘላለም ህይወትን፣ መዳንን እናገኝበታለን የሚል እምነት የላችሁም። በሴሬሞኒው ነው። እናንተ ፈውስ ሊመጣ ይችላል፣ የተለያየ ነገር ሊመጣ ይችላል፣ የጌታ እጅ ይገለጣል፣ እንደዚህ ይሆናል። በሴሬሞኒው ማለት ነው። ኦራሊ በምንወስደው ነገር አይደለም። ሪል ፕሬዘንስ የሚለውን አትቀበሉት። እሺ እስካሁን ያልከው ነገር አንድ ነገር ነው። አርዝመህ አልከው እንጂ የነገርከን እስካሁን አንድ ነው። አማናዊ ነው ብላችሁ አትቀበሉም ነው። እሺ ሌላስ እንዴት አድርገን ነው የምንቀበለው? የምንቀበለውን ንገረኝ እስኪ። ማለት እንዴት አድርገን የምንቀበለው ማለት ምን ማለት ነው? አሁን የማንቀበለውን ነው የነገርከን። ለምሳሌ ሪል የሆነ ፊዚካል የሆነ የክራይስት ስጋና ደም ነው ብለን አንቀበልም። አዎ አንቀበልም። ምን አድርገን ነው የምንቀበለው? ኦኬ ያንን ቅዱስ ስርዓት መቼም እንከውነዋለን፣ ከዛ ደግሞ እናምንበታለን። ስናምንበትና ስንከውነው ግን ምን ብለን ነው የምናምንበት? ምን ብለን ነው የምንከውነው? ምን ማለት ነው? ጥያቄው ግልጽ አልሆነልኝም ሳሚ። ምን ብለን ነው የምንቀበለው?
እሺ እኔ በጣም ክሊር ጥያቄ ነው የጠየኩት ብዬ ነው የማስበው። ኤኒዌይስ እኔ ይሄንን ያልኩበት ምክንያት ለምሳሌ አማናዊ ስጋና አማናዊ ደም አይደለም ብላችሁ ነው የምታምኑት አልከን። አይደለም የምንለው ገብቶሃል ነው የምንለው ግን አልገባህም። እንዴት ነው አልገባኝም። እኔ ራሴ የአንተ አንደርስታንዲንግ አልገባኝም። አማናዊ አይደለም ብለን እና አሁን ለምሳሌ ከሲግኒፊካንሲ አንፃር ምን አይነት ሲግኒፊካንሲ አለው ብለን እናምናለን እኛ? አሁን ለምሳሌ ኤክሌሲዮሎጂካሊ ኤስካቶሎጂካሊ ከሚሽን አንፃር እንደገና ከኤዲፊኬሽን አንፃር የምናነሳቸው ነገሮች አሉ። ምን ብለን ነው የምናምነው? መታሰቢያ የሚለውን ታምናላችሁ? ምሳሌ የጌታ የኢየሱስ ክርስቶስ ስጋ ምሳሌ የሚለውን ታምናላችሁ? እንደገናም ደግሞ ሞቱንና ትንሣኤውን የምንናገርበት ጌታ እስከሚመጣ ድረስ ሞቱንና ትንሣኤውን የምንናገርበት፣ ሞቱን የምናስታውስበት፣ ትንሣኤውን የምናስታውስበት፣ የምንመሰክርበት፣ የምንናገርበት የሚለውን ታምናላችሁ? ፕላስ ደግሞ በጌታ እራት ሴሬሞኒ ጊዜ ፈውሶች፣ የጌታ እጅ፣ የመንፈስ ቅዱስ እንትን እናገኛለን ብላችሁ ታምናላችሁ? በሴሬሞኒው ማለት ነው። ኦራሊ በምንወስደው ሳይሆን በሴሬሞኒው ፈውሶችን፣ የተለያየ ነገሮችን እናገኛለን የሚል እምነት አለ። ምን ብለን ነው ለምናምነው ለሚለው ማለት ነው። እኔ ግን ዋናው ፎከሴ ማትቀበሉት ላይ ነው። እሺ ዴቪ ምንድነው መሰለህ you know how I do respect you ግን አሁን ያ በተናገርከው ነገር ላይ ቅሬታ የተሰኘሁበትም ቲክቶክ ላይ መጥቼም እንግዲህ የጻፍኩትን አይተው ከሆነ የሰራሁትን ቪዲዮ ኦፍ ኮርስ ፎሎ ስለምትደራረግ አይተፋል ብዬ አስባለሁ። ያን ያደረኩበት ምክንያት አትሊስት ብዙ ጊዜ ብዙ ሰው ፔንቴኮስታል ላይ ዱላ ለማሳረፍ ይሞክራል። ከኦርቶዶክሱ ጀምሮ ሪፎርምዱም ሉትራኑም ምኑም የኢቫንጀሊካል ትራዲሽኑ ይመጣና ለመውቀጥ ይሞክራል እና ይልክ የኢግኖራንቶች ስብስብ አድርጎ የማሰብ አይነት ነገር አለ ፔንቴኮስታል ማለት ነው። ስፔሻሊ በውጭው ዓለም ላይ ከሄዳችሁ ተውት። በቃ ትልልቅ ስኮላርስ ኮንቴምፖራሪም እንደገና ያለፉም ስኮላሮች እንዳሉ ታውቃላችሁ። እኔ ፔንቴኮስታል ነኝ ስል ፕራውድሊ ነው የምናገረው፣ ትራዲሽኔ ነው። ማንም ሰው ደግሞ እዚህ ቲክቶክ ላይ ትራዲሽኑን ማስተማር አለበት ብዬ አስባለሁ፣ አምናለሁም። ባለፈው ዴቭ አኪ ቤት እናንተ በምታደርጉት ነገር መብታችሁ ነው እንዲያውም እናውቃለን እያልኩ መጥቼ ቤታችሁ ላይ ቁጭ ብዬ ተምሬ አውቃለሁ። ግን ወደ ጎን የተደረገ ተኩስና አንትን ስለሆነ ሪሊ ግን ቴዎሎጂያችንን እንኳን ታውቁታላችሁ ወይ ፎር ሪል ታውቁታላችሁ ወይ የሚለውን ለማሳየት ነው አሁንም ይሄንን ጥያቄ ያነሳሁት። አሁንም እንደማየው ከሆነ I don't think so አታውቁትም። ፔንቴኮስታል ቴዎሎጂውን ስለ ዩካሪስት አታውቁትም። የምታውቁት የትኛውን ብቻ ነው? አማናዊ አይደለም የሚለውን ብቻ ነው ሁላችሁም የምታውቁት እንጂ ምን ብለው ግን ይቀበሉታል? ከኤዲፊኬሽን አንጻር እንዴት ነው የሚቀበሉት? ከሚሽን አንጻር እንዴት ነው የሚቀበሉት? ከኤስካቶሎጂ አንጻር እንዴት ነው የሚቀበሉት የሚለውን አታውቁትም። ሶ ያንን ሮንግ ክሌም ነው ለማስተካከል ይሄንን እንትን እያልኩኝ ያለሁት። ኦኬ ጥያቄን እንትን ልበለውና ቅድም ያነሳቸውን ሁለት ክሌሞች ቢብሊካል ኤቪደንስ እስኪያሳየኝ ምን አልከኝ? እዚህ ጋር አንተ ያልከው ላይ አሁን መጀመሪያ እሺ አንተ ያልከው ላይ አሁን ይሄንን ያንን እናገኝበታለን ያንን አታቁም ላልከው እኔ እሱ ምን ያደርግልኛል? እኔ ፔንቴኮስታል አይደለም። ዋናው ነገሬ አማናዊ አይደለም የሚለው በቃ ለያየን እኮ እዛ ጋር ሪል ፕሬዘንስ አይደለም የጌታ ስጋና ደም አይደለም ዘጋኝ። በቃ እዛ ጋር ተቆራረጥን ማለት ነው። ከዛ ውጭ ያለው ምን ይሰራልኛል? ኦልሬዲ እንትን ብሏል። ይሄማ ኢንቴሌክቹዋል ዌይ ኦፍ እንትን አርጊውመንት አይደለም። ይሄ በጣም ሌም አርጊውመንት ነው እንዴ! ምን ይሰራልኛል ብሎ አርጊው የምታደርገው ክሪቲክ የምሰራበትን እንትን ምን ያምናል የሚለውን ምን ይሰራልኛል ይባላል እንዴ? ይሄ ሌም ነው፣ በጣም ሌም ነው እንዴ! ማወቅ አለብህ እንጂ እገሌ እንዲህ ነው የሚያምነው ብለህ ሮንግ ክሌም ስትሰራ ስም የማጥፋት ኢሜጅ ዲስቶርት የማድረግ አይነት ነገር ስላረክበት አካል you have to know ምኑን አውቀህ ሆነ ይዘጋ እንዴ? ኦኬ አማናዊ አይደለም የሚለውን እሺ አማናዊ አይደለም ስንል ራሱ እኮ ማለት ነው። አሁንም እኔ አሁን ዲስከሽኑ ወደዚህ ገባን ማለት እኔ
በየቀኑ እየገባውኝ እኔም አማናዊ ስላለመሆኑ የተለያየ አይነት እንትን ውስጥ ልንገባ ነው ማለት ነው። ወደዛ አይሂድ። ወደ ቲዮሎጂው ከገባን አማናዊ ነው አይደለም የሚለው ላይ ልንሄድ ነው። ከዛ ፊዚካል ፕሬዘንስ ስፒሪቹዋል ፕሬዘንስ የሚለው ላይ ደግሞ ከሄድን ሌላ አይነት ነገር ውስጥ ደግሞ ልንገባ ነው በሚል ነው እንጂ አይ እንደዚህ የሚያስቅ እና የሚያሳዝን ነገር ነው። ኢን ዘ ሚን ታይም ግን ደግሞ ኦኬ ቶ እንለፈውና ይሄንን ቅድም ያነሳቸው ላይ እስኪ ቢብሊካል ኤቪደንስ ለምሳሌ ሂስቶሪካሊ ከአባቴ ከሉተር የተማርኩት ነው ብለኸኛል። ወደ ሌሎች ጋራ ለምሳሌ አይኖ ቅድም ተናግረናል። የእናንተን ትራዲሽን በምናውቀው ያህል አብራርተናል እና እዛ ላይ ምንድነው የተነሳው ነገር ለምሳሌ ክሎዝድ ኮሚኒየን እንደሆነ እናውቃለን። ኦኬ ከዛ በኋላ ውጭ ያለውን ነገር ግን ደግሞ ለምሳሌ ወደ ካቶሊክ ሄጄ በወስድ ይሻለኛል የሚለውንና ወደ ኦርቶዶክስ ሄጄ በወስድ ይሻለኛል የሚለውንና ከዛ ከሉትራን ትራዲሽን ውጭ ያለውን ቫሊድ አይደለም የሚል ክሌምህን እስኪ ሂስቶሪካል አድርገህ ወደ 15ኛው ክፍለ ዘመን እንደሄድከው እስኪ ደግሞ ወደ ባይብሉ አምጣውና ቢብሊካል ፋውንዴሽን ስራለት እስኪ። ስለምኑ አማናዊ ስለመሆኑ ወይም እውነተኛ ጌታ ስጋና ደም ስለመሆኑ? አይ የሌላው ቫሊድ አይደለም በሚል ኦኬ አማናዊ ነው አይደለም የሚለው ላይ ብቻ ነው ያነሳው። አማናዊ ነው አይደለም የሚለውንም ደግሞ እስኪ መጽሐፍ ቅዱሳዊ የተወሰነ እንትን ሰተኸው። ኦኬ እሱንማ ሳሚ ይጮሃል። ኦኬ እሱንማ በቀደም ለታ ባለፈው ያስተማርነው ላይ እኮ ሪከርዱም አለ አስቀምጠናል። ስኮላስቲክ ኤቪደንስ አቅርበናል 9 ስኮላሮችን ማለት ነው። እስከ 9 ሴንቸሪ ድረስ ሪል ፕሬዘንስ ኮንትሮቨርሻል አልተነሳበትም። ምንም አይነት ተቃውሞ አልተነሳበትም። እነ ፖስካሴስ ራድበርት ሲነሱ ነው 9 ሴንቸሪ ላይ ለመጀመሪያ ጊዜ ሪል ፕሬዘንስ ኮንትሮቨርሲ የተነሳበት። ሁለተኛው 11ኛው ሴንቸሪ ላይ ነው። ሶስተኛው ደግሞ 16ኛው ሴንቸሪ ላይ ነው። ዘውንግሊና ካልቪን ስፒሪቹዋል ፕሬዘንስ እና ሚሞሪያል የሚለው ማለት ነው። ይሄንን 9 ስኮላሮች አቅርቤያለሁ። እነ ፊሊፕ ሻፕ እነ ጄንዲ ኬሊ የመሳሰሉ ትላልቅ ስኮላሮች ከነ መጽሐፋቸው ምናምን አቅርቤያለሁ። ሪል ፕሬዘንስ የሚለው የአባቶች የፓትሪስቲክ ትምህርት ወይም ደግሞ የቤተ ክርስቲያን ትምህርት እንደሆነ 3 ጊዜ ብቻ በታሪክ ተቃውሞ እንደገጠመው ስኮላስቲክ ኤቪደንስ አቅርቤያለሁ። ከመጽሐፍ ቅዱስን በምናይበት ሰዓት ኢየሱስ ክርስቶስ የጌታን እራት እንትን በሚልበት ሰዓት ህብስቱንም አንስቶ ይሄ ስጋዬ ነው ያለው። የስጋዬ ምሳሌ ነው አይደለም ብሎ የሰጣቸው፣ ይሄ ስጋዬ ነው ብሎ ነው የሰጣቸው። ይሄ ደሜ ነው ብሎ ነው የሰጣቸው። አንድ ዮሐንስ ወንጌል ምዕራፍ 6 ላይም ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል የሚለው ላይ በምናይበት ሰዓት ኦፍኮርስ በተለያየ ነገር ሰዎች ሊተረጉሙት ይችላሉ። እምነት እንደዚህ ብለው ዮሐንስ ወንጌል 6:54ን ግን በምንም መተርጎም አይችሉም። ለምን? እዛ ጋር መብላት የሚለው የግሪኩ ቃል ትሮጎ የሚለው ቃል ነው የተቀመጠው። ትሮጎ መሰባበር ማኘክ ነው። እምነት እየተሰባበረ እየታኘከ የሚበላ አይደለም። ይሄ በኦራሊ የምንወስደውን ነው እየተናገረ ያለው። መብላት የሚለው ትሮጎ ተብሎ የገባው የግሪኩ ቃል እያኘክን እየሰባበርን የምንበላውን ነው የተናገረውና እውነተኛ የሚለውን እዛ ጋር ተናግሯል። ይህንን ደግሞ በጣም ፓትሪስቲክ ብዙ ኤቪደንሶች አሉ። ከሪፎርመሮችም ከነ ካልቪን ጭምር ይህንን የእውነተኛ የጌታ ስጋ የሚለውን በዛን የፈቱት በጣም ብዙ እንትኖችን ማቅረብ ይቻላል። ኢየሱስ ክርስቶስ ወንጌል ላይም ደግሞ የጌታ እራት እንትን በሚልበት ሰዓት ቅድም እንዳልኩት ይሄ ስጋዬ ነው ብሎ ነው የሰጠውና እውነተኛ የሚለውን እዛ ጋር እናገኛለን። ከዛም እንዳልኩ ደግሞ እስከ 9ኛው ሴንቸሪ ድረስ ሪል ፕሬዘንስ እውነተኛ የጌታ ስጋና ደም የሚለው ኮንትሮቨርሲ ተነስቶበት አያውቅም። እስከነ ፖስካሴስ ራድባርት ድረስ ማለት ነው። እሺ እኔ እንጃ። እኔ ዴቭ የዘር ግንዱ ሲመዘዝ የሀገሬ ልጅም ስለሆነ የሐረር ልጅም ስለሆነ እየራራውለት ነው መሰለኝ። እስኪ ከዳን ጋር ያወራው እኔ አምሶሪ እውነት ለመናገር ከጠየኩት ጥያቄ አንጻር ኦኬ፣ መጨረሻ ላይ የተወሰነ ስክሪፕቸራል ግራውንድ ለመስጠት ሞክረሃል፣ ግን ራሱ እንትን ሀረግ ቆርጦ የመጥቀስ ከዛ ውጭ ደግሞ ሊትራል የመሆን የቁም ትርጉም የምንለውን ማለት ነው ሊትራሊዝም የምንለውን ወይም የቁም ትርጉም የምንል
ኦኬ እንደዚህማ ከሆነ ለምሳሌ እኛ በመጀመሪያ ደረጃ የጌታ ስጋና ደም አይደለም አንልም። ስንወስድ የጌታ ስጋና ደም እንላለን። እኛ ቸርች ኑ አልኩኝ እኮ ነው። የጌታ ይህ የክርስቶስ ስጋ ነው፣ ይህ የክርስቶስ ደም ነው ብለን ነው የምንወስደው። ፊዚካል የሆነ የተለወጠ ኦር ሚስጥራዊም ይሁን ቁስ አካላዊም ይሁን የተለወጠ አንልም እንጂ የጌታ ስጋና ደም እንላለን። እዛ ቀራኒዮ ላይ የፈሰሰውን ደምና ስጋ እያከበርን በጣም ግሎሪየስ የሆነ ሴሬሞኒ እናከናውናለን። ግን ኦኬ እኔ አሁን እስኪ ዳኒ አንድ ቁጥርም እየጻፈ ስለነበረ እሱ ጋር አውሩና ያለኝን እንትኖች አንተ ጥያቄ ስላለ ከዚህ በፊትም ተፈልኩ ይጮሃል በእናትህ እኔ እኩል ሲበራ መሰለኝ እኔና አንተ እንትን የሚለው እሺ ቀጥል ስላለ ከዚህ በፊትም እፈልገዋለሁ ስትል ስለሰማ አንተን አክብሬ ነው የመጣሁት ቤት አንተ የፈለከው እንድጠይቅና እንድንነጋገር ነው። ከዛ ውጪ ከዳኒ ጋር ግን ከዶክተር ዳኒ ጋር ግን ፎርማል ዲቤት ነው ማድረግ የምፈልገው እንደዚህ አይነት አይደለም። ስለዚህ በቀጠሮ ፎርማል ዲቤት ነው ከዶክተር ዳኒ ጋር ማድረግ የምፈልገው። እሺ ታፍኖ ነበር ግን በጣም ልሰማህ ሞክሬያለሁ። ሶ ከዶክተር ዳኒ ጋር ፎርማል ዲቤት ነው ማድረግ የምፈልገው ብለሃል። ኦኬ በእኔ በኩል አሁን ቀጥሎ የምንገባው ወደ ምኑ ይሆናል መሰላችሁ? ወደ ቲዮሎጂው ይሄዳል። ወደ ቲዮሎጂው ከሄደ ደግሞ እንዲያው እንኳን የእኔ እሺ በቃ እኔ ነገሩ ላይ ጋዝ ማፍሰስ እንዳይሆን በጣም በጌታ ምስክሬ ነው። በጣም በሁለት ዳይላማ ውስጥ ሆኜ ነው የማወራው ማለት ነው። ለምን አማናዊ ነው የሚለው ላይ ነው አሁን እየሄድን ያለ ነው ማለት ነው። ሶ ለምሳሌ ቢብሊካል ግራውንድ ብዬ የጠየቅኩትኝ ወዴት ነው? ቫሊዲቲ ኦፍ ፔንቴ ኢንቫሊድ ነው የላልከው ከሉትራን ውጪ የሆነውን ከሉትራን ውጪ የሆነ ወይም ለሉትራን የሆነውን ትራዲሽን ቫሊድ አይደለም ያልክበትን ክሌም ነው ቢብሊካል ግራውንድ የጠየቁ። አንተ ደግሞ አማናዊ ነው አይደለም ለሚለው ነገር ነው ቢብሊካል ግራውንድ ለመስጠት የሞከርከው። ከዛ ያነሳቸው ጥቅሶች ላይም የማቴዎስ ወንጌሉንም ለምሳሌ ብታነሳ ኢቭን ሜሞሪያልም ጭምር እንደሆነ ጌታችን ይናገራል። ከዛ ውጭ ይሄ ስጋዬ ነው አለ እንጂ ሊትራል ነው አለ ወይ የሚል ደግሞ አርጊውመንት ይነሳል። ግን እነዚህ ነገሮች ምናልባት በጣም በሰፊው ወይ መምጣት ይኖርብናል። ለምን አሁን ትንሽ እንትኑ እየከረረ ያው ለአንዳንድ ፖለቲክስም ግባት ኦልሬዲ ሆነል ይሆናል ኦብቪየስሊ። ግን አይ ዶንት ኖ እንዴት መቀጠል እንዳለብኝ ለዛ ነው ከኔ ማራቅ የፈለግኩት። ወይ ካኑ ስላለ እሺ ካኑ ጥያቄ ካለ ግን እኔ ልጠይቅ አንድ ጥያቄ ሰሚሻ። እሺ ዴቪ አንተም እንድታብራራው የእናንተ ስለሆነ የፔንቴኮስታል ቴዎሎጂውም ሞር ክሊር እንድታደርገው እኛ ስንወስድ አልክ የክርስቶስ ስጋ የጌታ ስጋ ነው ብለን ነው የምንወስደው አልከኝ አለ። ኦኬ ለዚህ ማስረጃ ይኖርሃል ማለት የቤተ ክርስቲያንህ ዶክመንት ነው። ለአንተ አሁን ማስረጃ መሆን የሚችለው ቅድም እንዳልኩ ፔንቴኮስታል ኮንፌሽናል አይደሉም። ልክ እንደኛ ከኦክስፈርድ ኮንፌሽን ከመጽሐፈ ስምን ቡክ ኦፍ ኮንኮርድ ምናምን ላምጣ የሚባል አይደለም። ያኛው ኢንተርናሽናል ዓለም አቀፍ ነው ኮንፌሽናሉ። የእናንተ ግን የየቤተ ክርስቲያናችሁ ሰነድ አለ። ሙሉ ወንጌል የራሷ ሰነድ አላት በዚህ ጉዳይ ላይ። አሴምብል ኦፍ ጋድ የራሱ ሰነድ አለው። ገነት ቸርች የራሱ ሰነድ አለው። እነዚህ ፔንቴኮስታል የሆኑ ቸርቾች በኢትዮጵያ ውስጥ ማለት ነው። ስለዚህ ከዛ ሰነድ ላይ የጌታ ስጋ ነው የጌታ ደም ነው የሚል አሁን እንደዚህ ብለን እንወስዳለን ስላልክ ማለት ነው እንደዛ የሚል ማስረጃ አለ ወይ? ምክንያቱም የሙሉ ወንጌል ፓስተሮች የጌታ ስጋ ምሳሌ ብለው ነው ሲሰጡ ማቀው። ኦኬ ይሄን እኮ አንተ ራስህ ቅድም መለስከው። እኔ የጠየቅኩ ጥያቄም እኮ ይሄ እኮ ነው። ከየት አመጣህ እንደዛ የሚል ማስረጃ? ከየት አመጣህ ስልህ ፔንቴኮስታልስ ኮንፌሽናል አይደሉም ብለህ አነሳ። ኦፍኮርስ ያ እኮ ነው አንዱ እንትን ኮንፌሽናል አይደለንም። አዎ ምንም ጥያቄ የለውም። ታዲያ አንተ ከየት አግኝተው ነው የተናገርክ? ግን ቲዮሎጂያችን ግን አለ አይደል? አዘ ቲዮሎጂ አሁን እኔና አንተ ስፔሻሊ አካዳሚያ ውስጥ እንዳለፈ ሰው ስናወራ አካዳሚያ ውስጥ የፔንቴኮስታል ቲዮሎጂን እንግዲህ እንደ ኮርስ ወስደህ ከሆነ ፎር ሹር ወስደሃል ብዬ አስባለሁ። ቢያንስ ቸርች ሂስትሪ ላይ እንኳን የምታነሳው ነገር ነው። ኮንፌሽናል አይደለም። ልክ የኦክስበርግ ኮንፌሽን ወይ ደግሞ እናንተ ካቴኬዝም ላይ የምታነሷቸውን ቡክ ኦፍ ኮንኮርድ ላይ የምታነሷቸውን አይነት እንትኖች
የሉ ምንም ጥያቄ የለውም። ይሄ የትራዲሽኑ መልክ ነው። ሶ ልናነሳ የምንችለው ግን ቴዎሎጂውን ነው። ሶ አዘ ቴዎሎጂ አሁን የሙሉ ወንጌልን ፌዝ ስቴትመንት አሳየኝ፣ የገነትን ፌዝ ስቴትመንት አሳየኝ፣ የህይወት ብርሃንን ፌዝ ስቴትመንት አሳየኝ ሳይሆን አዘ ቴዎሎጂውን ግን ማውራት እንችላለን። ስለዚህ እዛ ላይ ነው ሊሆን የሚገባው። አንተም ክሌም ስታረግ ቴዎሎጂው ላይ ነው ቤዚካሊ ፋውንዴሽን ሰርተህ መስራት ያለብህ እንጂ ማለት የሆነ ቸርች ላይ ለምሳሌ እኔ ብዙ ጊዜ ብያለሁ። ለምሳሌ እኔ አድቮኬሲ ስሰራ የምሰራው እዚህ ቦታ ላይ ኦር ዲፌንድ የማደርገው ክላሲካል ፔንቴኮስታሊዝምን ነው ብዬ እናገራለሁ ብዙ ጊዜ ማለት ነው። ለዛ ደግሞ መሰረቴ ስክሪፕቸር ነው። ሶ ስክሪፕቸርን ይዤ ሞግትሃለሁ እኔ ለምሳሌ ማለት ነው። ገባ? ስክሪፕቸርን ይዤ ስሞግትህ አንተ እሱን ሪፊውት ማድረግ ከቻልክ ሪፊውት ታደርጋለህ። እና ሶሪ ትንሽ ጉንፋን ስላለብኝ ነውና አሁን አንተ ያነሳሃቸው ሮንግ ክሌሞች ፔንቴኮስታሎች እንደዚህ ነው የሚያምኑት። ለአንተ ብቻ አይደለም ባይዘው እኔ ነሰሰርሊ የጠየቅኩ ለምንድን ነው መሰለ? ቅድም ተናግሬያለሁ። ተራ ዳቦና እንትን ዋይን እንደምንወስድ ቂጣና እንትን ምናምን ነው የሚበሉት እየተባለ በጣም በጣም የሚያም አይነት ነው። የሚያም ስላችሁ ማለት ነው እኔ ጴንጤ ስለተነካ ምናምን እኮ አይደለም በፍጹም። ግን እኔ በጣም ሳከርድ ነው ብዬ ሳክራመንታል ነው ብዬ ባላምንም ሳከርድ ነው ብዬ ግን አምናለሁኝ ስርዓቱን። እንደዛ ነው የምናምነው። ግና እዛ ላይ እንደዚህ አይነት እንትኖች በጣም ብዙ ሲወርዱ ስላየሁኝ ያንን ከማጽዳት አንጻር ነው ቅድም እነዛን ሁሉ ጥያቄዎች የጠየቁ። መልሱ ምንድን ነው ላልከኝ ቅድም በአጭሩ ግን ኮንፌሽናል አይደለም። ኦፍኮርስ የኛ እንትን ይታወቃል፣ ምንም እንትን የሚባልበት አይደለም። ሌላ ጥያቄ ካለህ ግን መቀጠል እንችላለን። ሳሚሻ አሁን የእኛን ብታየው የሉትራን ቴዎሎጂ ከኮንፌሽኑ የተነጠለ አይደለም፣ ኮምፓተብል ነው። ኮንፌሽኑ ጋር የተቃራኒ ወይም የተለያየ አይደለም። አንድም የሉትራን ቴዎሎጂ ማለት ነው በትምህርት ቤት ገብተን ስንማረውም ከኮንፌሽናችን ጋር የሚጋጭ ወይም ተቃራኒ አይደለም። አሁን አንተ እያልከኝ ያለኸው የጴንጤቆስታሉ ቴዎሎጂ እና ፔንቴኮስታል ቸርቾች በሰነዳቸው ያስቀመጡት ከአንድ አይደለም፣ ከቴዎሎጂ ጋር ይጋጫል እያልከኝ ነው አይደለ? ከፔንቴኮስታሉ አሁን እንደዚህ አይነት ፖለቲካ ከጀመርክማ ዴቭ እኔ ወደ ተውኩት ነገር ነው የምመለሰው። በፍጹም እንደዛ አላልኩኝ። ምክንያቱም ለምን የጠየቁ ምንድን ነው የቤተ ክርስቲያኒቷ ሰነድ ነው አይደል የጠየቁ? አንተ የወሰድከኝ ወዴት ነው? ወደ ስኮላሮቹ ነው አይደለ? እኔ ወደ ቴዎሎጂውና ወደ ስኮላሩ ነው እያወራሁ ያለሁት። እኔ ደግሞ ችግሬ ከሰነዶቹ ነዋ። ኦኬ ሰነዶቹ ብለህ ስታነሳ አልኩህ እኮ እኔ ቅድምም እኮ ብያለሁ። ሰነዶቹ ብለህ ስታነሳ ታውቀዋለህ የፔንቴኮስታሉን ትራዲሽን። ለምሳሌ ከዲኖሚኔሽን የተወሰነ ራሱ ቫሪያቢሊቲ ይኖረዋል። ገባ? ለምሳሌ ለዛ ነው አሁን አንድ ኮንፌሽን ቢሆን ለምሳሌ እንደ ሲጀመር በአንድ እንትን ውስጥ አይደለም ያለው አይደል? እንዲያው አድሚኒስትሬሽን ላይ ራሱ ስትመጣ በስትራክቸር ደረጃ አንድ አመራር አይደለም ያለው። ለምሳሌ መካነ ኢየሱስ አንድ አመራር አንድ ሲኖድ ነው ያላት። ፔንቴኮስታሉ ጋር ስትሄድ ግን አንድ አመራር አንድ ስትራክቸር ወይ አንድ ፓትሪያርክ ወይ አንድ ሲኖዶስ አይደለም ያለው አይደል? ሶ ስትጠይቅ እየጠየቅ ያለው ምን ነው? እኔ ዲፌንድ ሳረግ እያወራ ያለሁት ቴዎሎጂውን ነው። አሁን ለምሳሌ እታች ያለው ማህበረሰብ አሁን የምናወራውን ነገር ላይ ይረዳ ይችላል። አንተና እኔ ግን አካዳሚ ውስጥ ያለፍን ሰዎች ስለሆንን ፔንቴኮስታል ቴዎሎጂ ብለህ ስታወራ የሙሉ ወንጌልን ኦር የገነት ቤተክርስቲያንን ፌዝ ስቴትመንት ይዘህ ከሆነ የምታወራው እኔና አንተ መስመር ተጣጥሰናል። እኔ በስኮላር ደረጃ የሚወራውን በሃይ አካዳሚያ ውስጥ የሚወራውን ቴዎሎጂ ነው እያወራ ያለሁት። ኢንቴሌክቹዋል ዲስኮርሱን ነው እያወራው ያለሁት እንጂ ሜን ፖይንቴ አሁን በፔንቴኮስታል በጣም የታወቁ ስኮላሮች አሉ። አይኖ በጣም ብዙ ነገር እነ ጎርደን ኪን የመሳሰሉ የክርስቶስ ታፍነሃል፣ ትንሽ ታፍነሃል። ምን ላድርገው? አይሰማም? አርግለት ሳሚ ይሰማል? አይሰማም? ይሰማል አሁን?
አይሰማም ወይ? አይ በቃ ቀጥል። የተወሰነ ታፍኗል ግን ቀጥል። አይ ቲንክ መኪና ውስጥ ከሆነ ከዛ እንትን ይበለው ታፍኗል ትንሽ ልውጣ ወይ ወጥቷ ወይስ ምንድን ነው? ወጥተግባዴ ታፍናል እንጂ ጋይስ እኔ ሚውት አድርጌለትም ታፍኗል፣ ብዙ አይሰማም። እስቲ ቆይ አቤል አንድ ቁጥር እየጻፈ ነው። ሳሚ ፈቃድ ከሆነ አቤል አንድ ቁጥር እየጻፈ ነበር እስከዛ። እሺ አቤላ ቀጥልሽ። ሶሪ ቅድምም አፍኘዋለሁ። ቀጥል አቤላ። እሺ ዲዋ ከጠየቀው ላይ ነው እኔም ኩዌስችን ማነሳው። አካዳሚካሊ ካለፋችሁት አንጻር ሳይሆን እዚህ ጋር አሁን እየተነሱ ያሉት ጥያቄዎች አሁን ስኮላርስ የተናገሩትን ነገር ሙሉ ወንጌል ትደግፋለች ወይ የሚለው ነው አሁን ዋናው ነገር። ምክንያቱም ሙሉ ወንጌል የዘላለም ሕይወት አይሰጥም ኦር ስጋው ስጋ ነው ደሙ ደግሞ ደሙ ነው ብላ አታስቀምጥም የእምነት መግለጫው ላይ ማለት ነው። ዘን ስኮላሮቹ የተናገሩትን ነገር እሷ ሙሉ ወንጌል ቤተክርስቲያን ትደግፋለች ወይ እምነት መግለጫው ላይ ትደግፋለች ወይ ነው ጥያቄው ማለት ነው። ሳቢ ቲክቶክ ላይ አልነበርክም? ዘን ያ ነው ሐሳቡ ዋና የተነሳንበት። ምክንያቱም መሬት ላይ ሁላችንም እንመሳሰለን የሚሉ ሐሳቦች ተነስተው ስለነበር ነው። ኦኬ ከዛ አንፃር ነው ጥያቄ የተነሳው። አሁንም እኔ ጥያቄ መጠየቅ የምፈልገው የሙሉ ወንጌል እምነት መግለጫ ከስኮላሮቹ ጋር ተመሳሳይ ነው ወይ? ከፔንቴኮስቴ ስኮላርስ ጋር ተመሳሳይ ሐሳብ ነው ወይ ያላት የሚለው ነው። አዎ ካልክ ችግር የለውም። ያው እያስተያየን መነጋገር እንችላለን ብዬ አስባለሁ። እሺ በመጀመሪያ ደረጃ በስኮላር ሌቭልም ፊዚካሊ ፕሬዘንት ያደርጋል የሚልም ወይም አማናዊ ነው ወይም ሊትራሊ የጌታ ስጋና ደም ነው የሚልም የለም በፔንቴኮስታል እንትን ውስጥ ማለት ነው። ግን በስኮላር ደረጃ አልተዘጋም። ፖስት ያደረኩትን አይታችሁ ከሆነ ስፔሻሊ ኮንቴምፖራሪ ስኮላርስ ሰምሃው ሳክራመንታል አስፔክት ካለው እዛ ላይም ግን መስራት ይኖርብናል ብለው ያወራሉ። በስኮላርስ ደረጃ ያልኩ በስኮላርስ ደረጃ አማናዊ የሚለውን ግን ሊቫሎን ፉል ጎስፕል ቸርች በስኮላርስ ደረጃ ራሱ እንደዛ አይታመንም። ዴቭ ስለተመለሰ ከዴቭ ጋር እንቀጥላለን። ግን ኮንቴምፖራሪ ቴዎሎጂያንስን ከፔንቴኮስታልስ ሁሉም አይደሉም፣ ኦፍኮርስ ሁሉም አይደለም። አንዳንዶቹ ካለው እኔው ልበሰፊ ሆነን እንመርምር የሚሉ አሉ። ሁሉም ግን አይደሉም። ኦኬ ስለዚህ አማናዊ ነው ብለን እኮ አይደለም እያወራን ያለ ነው። አይደለም ብለን ነው እኮ እያወራን ያለ ነው። እኔ ከገባው ጀምሮ እያወራ ያለሁት እኮ አማናዊ አይደለም የሚል አማናዊ አይደለም ስንል ግን አቤት አቤላ ሚስኮት አድርገኛል። ምንድነው እንደዛ ይላሉ እያልኩኝ አይደለም። አንዴ ቆይ ሚስ አድርገውና ሌሊን ከራስህ እሺ ቀጥል እስኪ። ከዴቭ ጋር ግን አልጨረስንም ነበረ። እሺ ቀጥል። እሺ ቴንክ ዩ። ያው አፍነኝም ቢሆን አሁን አልፎ አልፎ ይሰጠኝ ነው። ምንድነው ሐሳቤ የፔንቴኮስቴ ስኮላርስ አማናዊ ነው ኦር ሪል ፕሬዘንስ ነው ብለው ጽፈዋል አይደለም ሐሳቤ። አይ ቲንክ ፖይንቴን ካገኘ ምንድነው ስኮላርሱ እንደጻፉት አሁን ስኮላርስ የጻፉትን ጽሁፎች ስናይ አንዳንድ ቦታ ላይ ስጋ እና ደም የሚለውን ነገር ይወስዱታል አይደለ? ያው ከተሳሳትኩ ታርመኛል። ዛት ማች የሄድኩበት ስላልሆነ ግን ይህንን አሁን ስኮላርስ የጻፉትን ቤተክርስቲያን እንደ እምነት መግለጫዋ አታስቀምጥም ነው። ሰው ያልተታረቁ ነገሮች ላይ አንዲት ቤተክርስቲያን እምነት መግለጫዋ ላይ ያላስቀመጠችውን ነገር ስኮላርስ አስቀምጠዋል። ዘን እሱን ኤቪደንስ ነው ማቀርበው ማለት ተገቢ ስላልሆነ ነው። ቅድም ዳኒ ሲያወራ ስጋና ደሙን ልታወራ ከሆነሽ እሺ አቤላ፣ አይ ከተገቢነት አንጻር የምናወራ ከሆነ ማለት ነው ቅድም በቀጥታ ኦፊሻሊ ነው የተናገርነው። አሁን
ትራዲሽን ከትራዲሽን እኮ ይለያያል አይደል? ስለዚህ ስለ ፔንቴኮስታል ትራዲሽን ነው እያወራን ያለ ነው፣ ስለ ሉትራን አይደለም። አሁን ሉትራን ትራዲሽን ላይ ኮንፌሽናል ስለሆነ ኦግስበርግንም ሌሎቹንም ኮንፌሽኖች ጠቅሳችሁ አንድም ደግሞ ሃይራርኪያል የሆነ ስትራክቸር በአድሚኒስትሬሽንም ደረጃ ራሱ ዩካሪስቱም አድሚኒስትሬት ሲደረግ የሚደረግበትም አንድ ወጥ የሆነ ስትራክቸር ስላለው እሱን ኮት አድርገን እንደዚህ ነው እንደዛ ነው ብለን ማውራት እንችላለን። ፔንቴኮስታሊዝሙ ጋር ስትመጣ ኮንፌሽናል አይደለም፣ ኦፍኮርስ ኮንፌሽናል አይደለም። እኛንን እኮ እያልን ያለ ነው። ቅድም እኮ እኔ ዴቭን የጠየኩት ጥያቄ እኮ ነው። ከዛ ኖ አይ ኮንፌሽናል ስላልሆነ ይሄ እንደዚህ አይደለም ብሎ መልሷል። ሶ ልናወራ የምንችለው ቲዮሎጂውን ነው። ቲዮሎጂውን ስለሆነ ለምሳሌ ፔንቴኮስታል ቲዮሎጂ ወይም ፔንቴኮስታል ዩካሪስት ላይ ያላቸው እንትን ይሄ ነው ብለህ ስትል ፔንቴኮስታል ቲዮሎጂን በመጀመሪያ ደረጃ አውቀኸዋል ወይ? ያንን ነው ረጅም ሰዓት ያወራ ነው። ባይዘው ረጅም ሰዓት ያወራ ነው ያንን ነው። ያንን ለምሳሌ በዛ ሰዓት ለፖለቲካ መጠቀም ቢያስፈልግ ኖሮ መጠቀም በምንችልበት አግባብ ማለት ነው። ግን አሁን ለጊዜው እንትኑ አንትተናት ዴቭ ጋር የጀመርነውን እኔ እንዲያውም አሁን ረስቼዋለሁ ከዴቭ ጋር እንዴት መመለስ እንዳለብኝ ምኑ ጋር እንዳቆምን ራሱ ማለት ነው። እና እስኪ ከናንና ዳኒን ስላፈንኳቸው ከናንና ዳኒ የሆነ ነገር ይበሉና ማውራት ካለብን እንቀጥላለን። እሺ ወይ አቤል ጨርስና ለአቤል ዶክተር ዳኒ ወይ ከናን ቀጥሉለት። እኔ ረጅም ሰዓትን ያስኩት መሰለኝ። ሶሪ በእኔ ሳይድ ያላችሁ ወንድሞች። እሺ ቴንኪው። ልጨርስና ትቀጥላላችሁ። ያው አይ ቲንክ ዴቫም ማረፍ አለበት። ከማን ጋር ነው? ማን ነው የሚቀጥለው? እሺ እስኪ ዳኒ ወይ ከኑ አንዳችሁ ቀጥሉና አውሩ። አይ ሳሚ እንትን ላይ ነው ያቆማችሁት። አንተና ዴቭ የፔንቴኮስታሉን ቲዮሎጂ እየጠየቀ እሱ ላይ ነው ያቆማችሁት። እናንተ እንደዚህ አሁን ብትጨርሱ አሪፍ ነው፣ ጥሩ ነው። ሲሳይ ሲስ ግን ናይትሜር ላይ ነው እንደ ያለው ድንገት ማይክ እየከፈክ አንዳንዴ እኮ እንዲፈታ የሚያደርግ ነገር ያስፈልጋል። ናይትሜር ላይ ነው ያለው መሰለኝ። አለ እኮ አይ ዳኒ ሊጠይቅ ሲለው እኮ ኖ ዴቭ ምን አለ መሰለህ ከዳኒ ጋር ዲቤት ነው የምፈልገው አለ እኮ። ስለዚህ ከአንተ ጋር እንትን ቢል ይችላል። እሺ ያን ለጌታ ክብር ለቅዱሳን ጥቅም ሚውት አድርግልን። ሲሶኔ ራሱ እንዳረሳ እያወራሁ ነበር። እሺ ቀጥል። እሺ ከኑ ተመልስልኛለህ? በቃ እሺ ጥያቄውን ላስቀምጥና የሚመልስ ሰው ይመልሳል። አሁን ጥያቄ ምንድነው? የኔ ቤተ ክርስቲያን የእምነት መግለጫ አለ። ለምሳሌ ሙሉ ወንጌል በወርቅነት ቸርች አንድ ቆይ ሚውት አድርግና ትጨርስ ተከፍተዋል። ሶሪ ቆይ አላየውም። ሰው የነሱ የእምነት መግለጫ ከስኮላርሱ ጋር ዘሴም ነው ብለህ ታስባለህ? ከፔንቴኮስቴ ስኮላርስ ጋር ዘሴም ነው ብለህ ታስባለህ? መጀመሪያ ደረጃ እነዚህ አብያተ ክርስቲያናት ራሳቸው በቤተ ክርስቲያን ደረጃ ሳይሆን እንደዚህ አይነት መግለጫ የላቸውም። የአብያተ ክርስቲያናት መሪዎች፣ አገልጋዮች ተሰብስበው ኮንፌሽናችን ይህ ነው ብለው ያወጡት የላቸውም። ዲቨሎፕድ የሆነ አርቲክል የላቸውም። የእንትን ያለው በየቸርቹ የሚሰጥ የደህንነት ትምህርት ነው ያለው። እነዛ የደህንነት ትምህርቶች ደግሞ የሚዘጋጁት ወይ የሆነ በሶስት በአራት ሰዎች ይመደቡና የጽሁፍ ክፍል ወይ ደግሞ በግለሰቦች ደረጃ አሁን የአዲስ አበባ ቀጠና 2 ሙሉ ወንጌል በአንድ ሰው ነው የተዘጋጀው የደህንነት ትምህርቱን ካየው ማለት ነው። ሶ ክሎዝድ አይደለም። እንደዚህ አይነት ነገሮችን አምጥተህ የነዚህ ቸርቾች ብለህ ኮንክሉድ የምታደርግበት አይደለም። እንደዚህ አይነት ዴፊኒሽን መስጠት የምንችልበት ደረጃም አይደለም ያለው። ሶ አንተ ያንን አምጥተህ የቸርቾች የሙሉ ወንጌል የእምነት መግለጫ የቤተ ክርስቲያኑ የእምነት መግለጫ አይደለም።
ጥቂት ግለሰቦች ያወጡት እንጂ ቤተክርስቲያኒቱ እንደ ቤተክርስቲያን ያወጣችው መግለጫ አይደለም። የጥቂት ሰዎች ቤተክርስቲያኗ እንደ ቤተክርስቲያን አላወጣችም የእምነት መግለጫ። እሱን 100% ነው የምናገረው። የሙሉ ወንጌል አስተዳደር ሲጀመር የትኛው አገልጋዮች ተሰብስበው አይደለም ያወጡት። አገልጋዮች ተሰብስበው በጉባኤ ደረጃ የወጣ የእምነት እንትን የለም። አይ ፌዝ ስቴትመንት መሰለኝ የሚልህ ከኑ ፌዝ ስቴትመንት ያ በዌብሳይት ላይም በምን ላይም ማቴሪያልም የሆነ አለ የዲኖሚኔሽኖች ግን እሱን ነው የምታወራው ወይስ አጠቃላይ የፔንቴኮስታል ህብረትን ነው የሚወራው? ኖ አሁን ለምሳሌ ሎካል ቸርች ከሆነ ሎካል ቸርቾች ፌስ ኮንፌሽኖች አላቸው። አሁን ለምሳሌ የሙሉ ወንጌል የእምነት መግለጫ ተብሎ አለ። ይሄ እኮ በሁለትና በሶስት ግለሰብ እኮ የሚወጣ እኮ አይደለም እኮ ከኑ ራሱ አንድ 3-4 ግለሰብ አገልጋዮች። ይሄ አርቲክል የሚባለው ሲጀመር ከእያንዳንዱ ጉባኤ ካልተወከለ ከእያንዳንዱ ጉባኤ ቤተክርስቲያናቶች ካልተወከሉበት የተወሰኑ ሰዎች መጥተው ወክለዋቸው እነዛን የሚወጣ ነገር አይደለም። ከእያንዳንዱ ጉባኤ ተወክሎ አገልጋዮች ያወጡት ፌዝ አርቲክል የላቸውም። ያላቸው ምንድነው ጉባኤ እያልኩኝ ሳይሆን ከናን አሁን የቃለ ሕይወት ለምሳሌ የቃለ ሕይወት የእምነት መግለጫ የሚል አለ። ፌዝ ስቴትመንት የሎካል ቸርቾች ማለት ነው። የሙሉ ወንጌል የእምነት መግለጫ አለ። ሰው የገነት የእምነት መግለጫ አለ። የኤምኬሲ የእምነት መግለጫ አለ። ለምሳሌ እኔ የኤምኬሲ የቃለ ሕይወቶች አሉኝ እኔ ጋር ማለት ነው። ሰው እነሱን ባሳየ የቤተክርስቲያኗ የእምነት መግለጫ እንደሆኑ ቤተክርስቲያኗ የቤተክርስቲያኒቱ ነው ያለው ማን ነው? የሆኑ ግለሰቦች ማን ነው ከኑ ላሳየ በቃሽ። እንደዛ ከሆነ ኖ የተወሰኑ ግለሰቦች ናቸው አይደል የቤተክርስቲያኒቱ መግለጫ ያሉት። እንዴ ቤተክርስቲያኗ ያለችው ቤተክርስቲያኒቱ ማለቷ በየትኛው ጉባኤ ነው? አቤላ ይሰማል ስትል አልገባም ወይ ዴው ካኑ ፕሊዝ በትልቁ ታደርጉኛላችሁ ላውጣ አንድ ጊዜ አቤላ አንድ ጊዜ ኮሳነ በሚወክል ሰው ነው እንጂ ሞኔ አንድ ጊዜ ከኑ ስቶፕ ፕሊዝ ዩ አር ኖ ፔንቴኮስታል ፔንቴኮስታሎች ብቻ ያው ሳሚ ዶክተር ዳኒ ፔንቴኮስታል የሆነ ብቻ ያው ቆይ እናንተ አይደላችሁም የምትነግሩኝ እኮ ማውራት የምንፈልገው ከፔንቴኮስታል ጋር ነው። አንተ ፔንቴኮስታል አይደለም። እኔ አንድ ነን ብዬ ስለማምን እኔ አይቀጥሉ በቃ እንዳለው ማውራት ያለበት ፔንቴኮስታል ብቻ ነው። እንደዛ ማለት እሺ አንዴ ወይ ወገኖች አንዴ ቆይ ሶሪ ምን እንደተፈጠረ አልገባኝም እና ኧረ ስንት ነገር ተፈጠረ ሳሚ ሲሳይ እስኪ ቤት መክፈት የሚችል ሰው ካለ ወይ ሌላ ሰው ቤት ይክፈትና ከኑ ፔንቴኮስታል ካልሆነ ፔንቴኮስታል በሚወክል ሰው ነው ነገር ውይይት ማካሄድ ያለው። ፔንቴኮስታል በሚወክል የሚባል ነገር የለም። ሲጀመር የሚወራው ቴዎሎጂካል ኮንሴፕት እንጂ ወገኖቼ ደህና ደሩ። በቃ እኔ 6 ሰዓት ሆኗልና ሚስቴልና ልጄም እየጠበቁኝ ስለሆነ ወረደ እንደ እንትና ዴቭ እስኪ ሳሚ እኔ ከፍታለሁ ለአንድ ሰዓት እኔ ጋር ነው። እሺ በቃ ሃና ጋር ሂዱ። ሃና ክፈቺና ከፍታለሁ። ሳሚ ትመጣ ደስ ይለኛል። አቤላ እሺ እንደዚህ ሆነ አይሆንም። ከቻልኩ እመጣለሁ። ሲሳይ ውረድ። እግዚአብሔር ይገስጽ። ጥያቄ ስላለኝ ሳሚ ቆይና አታወልደኝ። እሺ ጥያቄ ስላለኝ አቤላ ያላቸው የእምነት መግለጫዎች እኔ ጋርም አሉ። እነሱ የቤተክርስቲያኒቷን የማይወክሉ ከሆኑ ታዲያ ምን ያደርጋል? አሁን ሙሉ ወንጌል ምን ታምናለች? አንተ አሁን ለምሳሌ አማኑኤል ስለሆንክ አማኑኤል ምን ታምናለች የሚለው የእምነት መግለጫ ነው የምናነበው። እሱ ልክ ካልሆነ ታዲያ እሺ ምን በምንድን ነው መሞገት የምንችለው? እናንተ ገባ? አዎ እሱ ነው ኦኬ። ስለዚህ ልናወራ የምንችለው ክሎዝድ የሆነ አርቲክል የለም። በፔንቴኮስታል ክሎዝድ የሆነ እንደዚህ ናችሁ ብሎ የእናንተ ቫሊድ አይደለም ለማለት የሚያስችል ራሱ የለም። ይሄ አይነት ቤዝ ሳይኖር ቫሊድ አይደለም። ኧረ ወገኖች ቆይ ኧረ እስኪ ውረዱና እሺ ይሄን መቋጫ እኔ ልስጥና ከዛ በኋላ እናወራለን። ውረዱ ሁላችሁም አንዴ ቆይ ሶሪ
ዶክተር ዳኒ ነው ሀሳብ ያልሰጠው። ሶሪ እንግዲህ ወይ እንከፍታለን። ብራዘር ይቅርታ፣ አንተን ምን መሰላችሁ ሊዘጋብኝ ነው ራሱ በ2 ሰከንድ ውስጥ። በዲፎልት አልከፈተውም። እናንተ ምን እንዴት ነው የሆነው ግን? ቲክቶክ በጌታ ስም የሚገርማችሁ በ2 ሰከንድ ውስጥ ካልከፈክ በዲፎልት ከፍተዋለሁ ብሎ ከፈተው። ዋይ ቲክቶክ እንዴት ነው እንትን እያለው ያለው? እኔ ደግሞ እኮ ሊዘጋ መስሎኝ ነው። ኦኬ ወገኖች ምን መሰላችሁ፣ ሌላ አሁን ሀኒሾ ትክፈትና አሁን አማኒ ክርስቲያንን ደግሞ አሁን አባረት ትችለዋለህ ይላል። አሁን አይደል የመጣው አማን? ኧረ ተው ተው አንተ ልጅ ተው፣ እድሜም እየጨመርን ነው እና ጨርሰን እኮ ነው እኛ ረጅም ሰዓት ዲስከስ አድርገን ጨርሰን እየተቀላለድን ነው ውረዱ ያልኩትኝ። እንትን ነው ላይክ ኮንፌሽናል አይደለም ፔንቴኮስታል ቴዎሎጂ ብለናል ቅድም። ኦፍኮርስ አዎ፣ ግን የቸርቾች ግን እንትን ምንድነው እሱ ፌዝ ኮንፌሽን አለ፣ ፌዝ ስቴትመንት አለ፣ ሶሪ ፌዝ ስቴትመንት አለ። ሙሉ ወንጌልም የራሷ ፌዝ ስቴትመንት አላት፣ አማኑኤልም ገነትም አላቸው እና እንደዛ ነው። ኤኒዌይስ ሀኒሾ ጋር ሂዱና ከቻልኩኝ ተመልሼ እመጣለሁ፣ እኔም እመጣለሁ ከቻልኩ። ቴንኪው ተባረኩ። ካልሆነ ግን ደጋግመን የምንገባበት ቶፒክ ነው። የነብርን ጭራ ከያዙ አይለቁትም ነው እና ተረግጠናል። እንግዲህ እኛም ደግሞ ባንራገጥም አትሊስት ግን ያው የተወሰነ እንትን እንሰጣለን። ቴንኪዩ ሃቭ ኤ ብለስድ ናይት።